የአምላካችን ስም የተባረከ ይሁን። ቀላል አይደለም። በዚህ ከቅዱሳን ፊት ከሁሉም በላይ በእግዚአብሔር ፊት ሆኖ የእግዚአብሔርን ቃል መናገር እጅግ የከበረ ነገር ነው። ለዚህ ክብረት እግዚአብሔር ስላደረሰኝ እግዚአብሔርን አመሰግነዋለሁ። በሕይወታችን ብዙ ክብረቶች አሉ ከእግዚአብሔር የሚመጡ እንደዋዛ እንዳንመለከታቸው በዚህ ጊዜ ልነግራችሁ እወዳለሁ። ዛሬ ዮሐንስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ያለውን እስከ 18 ድረስ ከቁጥር 1 እስከ 18 ድረስ ሁላችሁን በጌታ ፍቅር በትህትና እንድትነሱ ይህን አድርጌ አላቅም፣ ግን አሁን ሳየው መልካም ሆኖ ታየኝ። ለእግዚአብሔር ክብር፣ እግዚአብሔር የተባረከ ይሁን። በጌታ ስም አነበዋለሁ እና ጸልይና ወደ ቃሉ እንሄዳለን ማለት ነው። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበትን ሰዓት እንደደረሰ አውቆ ፋሲካ አንድ ቀን ሲቀረው ማለት ነው። አንድ ቀን ሲቀረው ፋሲካ ዓርብ ሊሆን ሐሙስ ቀን ማለት ነው። እንደደረሰ አውቆ የሚሉን ትይዛላችሁ። በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው አሳብ ካገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ይላል። ሁለተኛ ጊዜ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቂያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብ በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስ መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን አለው። ኢየሱስ መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የኔን እግር ለዘላለም አታጥብም። ጴጥሮስ ምን እንደሚናገር አውቆም አንዳንድ ጊዜ ኢየሱስም ካላጠብኩህ ከኔ ጋር እድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለተኛው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው ያደረግኩላችሁን ታስተውላላችሁን? ይህንም ያዙልኝ። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እርስ በርስ እግርን መተጣጠብ የሚለው ነው እንግዲህ እርስ በርስ የሚለው እዚህ ላይ ነው እንግዲህ ርዕሱ የተሰጠኝ ማለት ነው። ይገባችኋል። እናንተም ደግሞ እርስ በርስ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና። እውነት እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን
ይባርካችሁ። እንግዲህ ዮሐንስን ስናየው ከዮሐንስ ወንጌል ከምዕራፍ 1 እስከ 12 በምናይበት ጊዜ ገና ከዚህ ዛሬ ከምንነጋገርበት በፊት ያለው ክፍል ስለ ሕዝቡ ነው የሚናገረው። ስለ ሕዝቡ ይጨቃጨቃል፣ ይነግራቸዋል፣ አይሰሙም። ስለ እስራኤላውያን ማለት ነው፣ ስለ አይሁዶች ማለት ነው ይነጋገራል። በዚህ ጊዜ አይሁዶች ደግሞ ምን አደረጉ? አይሁዶች ደግሞ አልተቀበሉትም። እስራኤላውያን አልተቀበሉትም። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። በቃ አልተቀበሉትም። ግን ይነግራቸዋል፣ አልተቀበሉትም። አንድ እዚህ ውስጥ የሌለ ግን እግረ መንገዴን ልነግራችሁ መወደው፣ ታዲያ እግዚአብሔር እስራኤልን ተዋትን የሚል ጥያቄ ጳውሎስ ይጠይቃል በሮሜ 11። ኖ እርሷን አልተዋትም። በማህበር አምፀዋል፣ አልተቀበሉትም። አንድ ቀን ደግሞ በማህበር የቀሩት ያን ጊዜ የሚቀሩት ኢየሱስ በክብር ሲመጣ ያዩታል፣ ያለቅሳሉ። ለካ ይህ ነው መሲሐችን ይላሉ፣ ይቀበሉታል። እስራኤል የተተወች አይደለችም፣ ቸር ስለሆነ ከቃል ኪዳኑ የተነሳ ማለት ነው። አሁን እዚህ ላይ ለእስራኤል እግዚአብሔር ተስፋ ሰጥቷት ነበር። በዘጸአት 19 ቁጥር 6 ላይ እስራኤል ምን አይነት ትሆናለች? የንጉሥ ካህናት፣ የተቀደሰች የተቀደሰ ሕዝብ፣ የተለየ ሕዝብ። በእስራኤል በአይሁዶች ዓለምን ለመድረስ ማለት ነው። ዝም ብሎ መረጠው አብርሃምን እንጂ አብርሃም ዝም ብሎ በቃል አይደለም፣ ከሰዎች ሁሉ የበለጠ አይደለም። ግን እግዚአብሔር መረጠው። በቃ በምርጫው ደግሞ አይሳሳትም። በምርጫው ደግሞ ሉዓላዊ ስለሆነ መረጠው በቃ። ስለዚህ ግን ያን ቦታ ተውትና ከዛ በኋላ እንዲያውም ከዮሐንስ ወንጌል ከ13 ጀምሮ እስከ 17 ማለት ነው። ከምዕራፍ 13 እስከ 17 ጀምሮ የኢየሱስ ክርስቶስ እንደገና አገልግሎቱ ወደ ማን መጣ? ወደ ራሱ ወደ ሆኑት፣ ወደ ማን? ወደ ደቀ መዛሙርቱ፣ ቅርበት ከሱ ጋር ላላቸው። ከዛ ደግሞ አሁን ደግሞ የዮሐንስ ወንጌል ምዕራፍ 1 ቁጥር 12ን ስታዩ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ምን አደረጋል? ስልጣንን ሰጣቸው። እነኚህ ከእርሱ ጋር አሁን ያሉት ባለስልጣኖች ናቸው። የእግዚአብሔር ልጅ ጌታ ኢየሱስ አሁን ነገሩ እየመሸ ነው፣ እየሄደ ነው። በጣም ብዙ ነገር ነው እያደረገ ያለው። ዛሬ ሐሙስ ላስት ሳፐር የሚያደርግበት ነው። የራሱን ፓስኦቨር ከማን ጋር? ከነኚህ ባለስልጣናት ጋር የሚያደርግበት ጊዜ ነው። አሁን በምንድን ነው? በወይንና መጽሐፍ ቅዱስ በወይንና በዳቦ ነው። የዛ ላይ ላስት ሳፐር የመጨረሻ ወራት ግን ያ ፓስኦቨር ነው። ኢየሱስና ደቀ መዛሙርቱ ፓስኦቨሩን ሐሙስ ነው ያደረጉት። አርብ ቀን ደግሞ ምንድን ነው የሚሆነው? ራሱ ፓስኦቨር ይሆናል፣ ራሱ ፋሲካ ይሆናል፣ ራሱ ይታረዳል በመስቀል ላይ፣ ራሱ ደሙ ምን ይሆናል? ይፈሳል። አሁን ወደዛ ነው እንግዲህ በዚህ አጭር ጊዜ ነው እነኚህን እያስተማራቸው፣ ብዙ ነው ያስተማራቸው። እነኚህ አሁን የተሰጠኝ ስለ እግር ማጠብ ነው። ግን እግር ማጠብ ብዙ ምስጢር አለው ለማለት ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ስለዚህ እዚህ ላይ የነገሩ ምንጭ ምናልባት በዛ አማካኝነት ጌታ ኢየሱስ ተናግሯል የሚል አስተያየት አለኝ። ለምን? ማቴዎስ ምዕራፍ 20 ከቁጥር 20 እስከ 21 የዘብዴዎስ ሚስት የዮሐንስና የያዕቆብ እናት ልጆቿን ይዛ ወደ ኢየሱስ ሄደች። እባክህ እነኚህ ሁለቱ ልጆቼ በመንግስትህ አንዱ በቀኝህ አንዱ በግራ። አሁን እንዴት ክፍተት እየተፈጠረ እንዳለ እቺ ሴት ከልጆቿ ጋር ክፍተት እየፈጠረች
በአንድነት ያሉትን አሁን ምን ያደረገች ነው ያለች? ልጆቿ በቃ በከፍታ እንዲቀመጡ በኢየሱስ ክርስቶስ በቀኝ በግራ። እንደገና ሉቃስ ደግሞ ሲዘግብ 22 ቁጥር 24ን ብታዩት ማናቸው ታላቅ መሆን አለበት እያሉ ደግሞ ደቀ መዛሙርቱ ምን ያደርጉ ነበር? ይከራከሩ ነበር። ይህም ደግሞ በዛውን ጊዜ ነው የሚከራከሩት፣ እየደረሰ እያለ ኢየሱስ ክርስቶስ አሁን ጊዜው እየደረሰ እያለ ነው። ስለዚህ ኢየሱስ ክርስቶስ ሞስት ፕሮባብሊ ከዚህ ተነስቶ ነው ይህን ሊያስተምራቸው የወደደ። ያንም ባያደርጉ ክርክራቸውን ለበጎ ቢጠቀምበትም ያ በጎ ነገር ግን ይህ ምስጢር መታወቅ ስላለበት ምንጊዜም ባይከራከሩ ኢየሱስ ክርስቶስ ይህን ማስተማሩ አይቀርም። ክብር ለማን ይሁን? ክብር ለእግዚአብሔር ይሁን። አሁን ቁጥር 1 ስለዚህ ምንድነው? የመሰነባበቻ ንግግር ነው። ይሄ አሁን ምን ልተውላቸው ብሎ ሲያስብ አንዱ ብዙ ነው የሚተውላቸው ለነኚህ ሰዎች። ምክንያቱም ሊሄድ ነው፣ በአብ ቀኝ ሊቀመጥ ነው። ሄዶ እኛን ወደሚማልድበት ቦታ አሁን ሊሄድ ነው። በዚህ ጊዜ ግን አብሯቸው ነው በምድር ያለው ማለት ነው ከደቀ መዛሙርቱ ጋር። ስለዚህ ምን አላቸው? ቁጥር 1 ላይ ከዚህ ዓለም ወደ አብ የሚሄድበትን ሰዓት እንደደረሰ አውቆ በዚህ አስቸኳይ ጊዜ ምንን አውቆ ነው የሚለው? ወደ አብ የሚሄድበትን ጊዜ ምን አደረገ? አውቆ ምን አደረገ? አያችሁ? የወደዳቸውን እስከ መጨረሻው ምን አደረጋቸው? ወደዳቸው። በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ምን አደረጋቸው? ወደዳቸው። ክብር ለእግዚአብሔር ይሁን። ምን ማለት ነው እስከ መጨረሻ ወደዳቸው ማለት? እስከ ዘላለማዊ ፍቅር በእነሱ ላይ ምን አደረገ? በእነሱ ላይ ያደረገ ዘላለማዊ ፍቅር፣ የሚያድን ፍቅር፣ ሴቪንግ ፓወር፣ ሴቪንግ ላቭ፣ ኢተርናል ላቭ፣ የማይነቃነቅ ፍቅር በእነርሱ ላይ አደረገ። ዳስ ዋይ እስከ መጨረሻ ድረስ ምን አደረጋቸው? ወደዳቸው። አያችሁ? ለምን? ለተቀበሉት ከነሱ ጋር ላሉት የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው ብሏል። ስለዚህ ለዘላለም ምን አድርጓቸዋል? ነኝን ወዷቸዋል። ክብር ለእግዚአብሔር ይሁን። ፍጹም ፍቅር፣ የሚያድን ፍቅር፣ ዘላለማዊ ፍቅር። አሁን አንድ ጥያቄ ሊነሳ ይችላል እዚህ ጋር። ዮሐንስ ምዕራፍ 3 ቁጥር 16 ምንድነው የሚለው? በልጁ የሚያምን የዘላለም እንዳይጠፋ ዓለሙን እንዲሁ ወዷልና። ዓለምን እንደዚሁ የወደደበት ፍቅር ዘላለማዊ ፍቅር አይደለም። ዓለም በሙሉ ሊጸድቅ አይችልም። መንገዷ ምንድነች? ጠባብ ነች። ግን ከዛ ሊጸድቅ የሚችለው ኢየሱስ ክርስቶስን የሚያደርግ ነው። አዎ ጥሪ፣ ጌታን ኢየሱስ ክርስቶስን የምትቀበሉ የሚል ጥሪ ማታ ይሁን ጠዋት፣ ቀን ይሁን ምሽት በሚደርሰው ጊዜ ሰው ምን ማድረግ አለበት? ሰው መቀበል አለበት። አሁን ሲቀበል የጌታ መንፈስ በሱ ውስጥ ያድራል፣ ልጅ ይሆናል ማለት ነው። ስለዚህ ያ ሁሉ አልተቀበለም። ያ ሁሉ እንዲያው የሚሳደበው ነው። ግን ዓለምን በምን አይነት ፍቅር ነው የወደደው? በኮመን ግሬስ፣ የጋራ የሆነ ለኃጢአተኛም ምን ያደርጋል? እግዚአብሔር ዝናብን ይሰጣል። ለኃጢአተኛ ምን ያደርጋል? ፀሐይን ይሰጣል። ፍጥረቱ ነውና ኮምፓሽን አለው እግዚአብሔር ለፍጥረቱ። እግዚአብሔርን የሚራገም ሰውም ቢሆን ኮምፓሽን አለው ለዛ ሰው፣ ፍጥረቱ ነዋ። ስለዚህ በዓለም የሚያስፈልገውን ሁሉ ይሰጣል።
ግን ዘላለማዊ ፍቅር የተለየ ነው። ዘላለማዊ ፍቅር ለማን ነው? ለሚከተሉት። ክብር ለእግዚአብሔር ይሁን። በዛ ወገን ስላለን ክብር ለእግዚአብሔር ይሁን። በዚህ አጋጣሚ ፈራሁ ተባሁ የሚል ሰው ቢኖር ኤኒታይም ለጌታ ምን ማድረግ ይቻላል? ሕይወቱን መስጠት ይቻላል። ኃጢአቴን ይቅር በለኝ ላንተ ሆኛለሁና ልጅ አድርገኝ ማለት ይቻላል። በማንኛውም ጊዜ በመድረክ ብቻ አይደለም። ክብር ለእግዚአብሔር ይሁን። ስለዚህ እነኚህን ግን በፍጹም ፍቅር፣ በዘላለማዊ ፍቅር፣ በሚያድን ፍቅር ወዷቸዋል። ስለዚህ አሁን ምንድነው ስንመሰክር ጌታ ይወድሃል ማለት በጣም ጥሩ ነው። ኮምፓሽን በቃ እንደዛ እንድንገነዘበው ነው ጥሩ ይባል ዳስ ኦኬ። ግን በልባችን ግን ኢተርናል የሆነ ላቭ እግዚአብሔር ለነዛ እንደሌለው መገንዘብ ያስፈልጋል ለማለት ፈልጌ ነው። ስለዚህ እግዚአብሔር ይወዳቸዋል፣ ጌታ ይወዳቸዋል ዳስ ኦኬ። ለማምጫ እንትን ይሆናል። በእርግጥ በኮምፓሽን ደረጃ ይወዳቸዋል። በኮመን ግሬስ በጋራ ጸጋ አማካኝነት ይወዳቸዋል። ስለዚህ እኛ ግን ልንገነዘብ ያስፈልጋል ለማለት እወዳለሁ። ክብር ለማን ይሁን? ለእግዚአብሔር ይሁን። ቁጥር 3 ደግሞ እንደዚህ ይላል፣ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንደሚሄድ አውቆ። አያችሁ፣ አውቆ። አሁንም ታይሙ ክሊክ ያደርጋል። ነገ ሊሰቀል ስለሆነ በመስቀል ላይ አሁንም ምን ያደርጋል? እንደሚሄድ በቃ ሁሉን በእጁ እንደሰጠው አይቶ ሁሉም በእጁ እነኛ ደቀ መዛሙርቱን የዳኑትን ሁሉ በእጁ ናቸው። አሁን ሁሉ ማንም አይወስዳቸውም፣ ከነሱ ማንም አይነጥቃቸውም፣ ምክንያቱም የሱ ናቸው። ስለዚህ ሁሉን ስልጣን ሁሉ እንደሰጠው አውቆ ይልና የሚያስፈልገውን ይዞ ማለት ነው ደቀ መዛሙርቱን ማጠብ ጀመረ። አያችሁ፣ አሁን ምን ማድረግ ጀመረ? ያን ሁሉ በቃ እንደሚሄድ አውቆ። ስለዚህ አስቸኳይ አሳይንመንት አለው አሁን የደቀ መዛሙርቱን ምን ማድረግ? እግር ማጠብ። ስለዚህ የሚያስፈልገውን ካደረገ በኋላም ማበሻ ያዘ፣ ውሃ ያዘ፣ በጠቅላላ ያን የሚያስፈልገውን ካደረገ በኋላ ማጠብ ጀመረ። ጴጥሮስ ጋር ደረሰ። ጴጥሮስ በጣም ይገርመኛል። በጴጥሮስ አማካኝነት አዳዲስ ነገሮችን ነው የምናገኛቸው። የሚያስፈልገውን ጴጥሮስ ላይ ሲደርስ ምን አለ? እግሬን ታጥባለህን አለ። ቁጥር 6 እግሬን ታጥባለህን? ኢየሱስ ምን አለው? የማደርገውን አንተ አታውቅም፣ በኋላ ግን ምን ታደርገዋለህ? ታስተውለዋለህ። አሁንም ጴጥሮስ ስቲል ለምን እዚህ ሁለተኛ ደግሞ እንደተናገረ በጣም የሚገርም ነገር ነው። ለዘላለም ምን አታደርግም? አታጥበኝም አለ። ለዘላለም አታጥበኝም። ቁርጥ ያለ ነገር ሰጠው። ከኔ ጋር ካላጠብኩ ከኔ ጋር እድል ፋንታ የለህም። ስለዚህ በመታጠብ አዲስ ነገር ማሳየት እንዳለበት ጌታ ኢየሱስ ስለሚያውቅ ነው። አያችሁ፣ አንዳንድ ጊዜ ጴጥሮስ ላይላዩን ነው ያየው ማለት መቼም በባህል አንድ መምህር ተማሪውን ልጠፍ ቢባል በጣም እንትን ነው። እኛ ሁሉ ምን እናደርጋለን? ሾክድ እንሆናለን። አረጋሽ እንዴት ነው እኔ ልጠብህ ነው ምንለው። ባህል ነው ያደግንበት ባህል። እንደዚህ አይነት ባህል አለ እና በተለይ ደግሞ በዚህ በአይሁድ ባህል ደግሞ ተማሪው መምህሩን ለማጠብ ምንም ይቸገራል። እንዲያውም ተሻምተው ነው እንትን የሚሉት የሚያጥቡ ደቀ መዛሙርቶች፣ የአንዳንድ አስተማሪዎች ደቀ መዛሙርቶች እና ግን አሁን ያ አስተማሪ ደግሞ እንግዲህ ክርስቶስ ነው ይሄን ያለው እንጂ ሌላ አስተማሪ እንደዛ አድርጎ በአይሁድ ስርዓት አያደርግም፣ በምንም አይነት አያደርግም። በዚህ ጊዜ
እርስ በርሳቸው አሁን ለምሳሌ እግራቸውን ነው ለማጠብ የሆነው። እግራቸው ደግሞ ምን አይነት ነው የሚሆነው? አሁን በአይሁድ ቆሻሻ ነው የሚሆነው። አሁን በእስራኤል ሀገር እንግዲህ አቧራ ይኖራል ብዬ አስባለሁ። በዛ እንትን የሚያደርጉት ወይም ሳንዳል ሊሆን ይችላል፣ ነጠላ አይነት ጫማ ሊሆን ይችላል፣ ወይም በእግራቸውም ሊሆን ይችላል። ስለዚህ እግራቸው ምንድነው? ቆሻሻ ነው። በአገር ቤት እንግዶች ሲመጡ ምንድነው የምናደርገው? እግሮቻቸውን ነው የሚታጠቡት። ቤት ያለ ሰው የሚያጥባቸው ማለት ነው። እግር ነው የሚታጠበው። ይሄ ወግና ባህል ነው። አሁን እርስ በርሳቸው ግን ለመተጣጠብ አይፈልጉም። ለምን? ቅድም ያሳየኋችሁ አንዱ ከማን ይበልጣል፣ እኔ ከማን አንሳለሁ፣ እኔ ከዛ እበልጣለሁ፣ በጌታ ፊት ደግሞ በቀኙ ማን ነው የሚሆነው? እንዲህ አይነት ጭቅጭቅና ንትርክ ነበረ። ስለዚህ እነኚህ ሰዎች አሁን እርስ በርሳቸው መታጠብ ይችላሉ? በፍጹም አይችሉም። ደግሞ ትላልቆችን ሰዎች ማጠብ ይሻለናል። ጓደኛ ለጓደኛ ፒር ግሩፕ ደግሞ ለማጠብ በፍጹም የሚያሾፍብን ነው የሚመስለው። ስለዚህ አሁን ኢየሱስ ክርስቶስ ሊያስተምር የሚፈልገውን ማስተማር አለበት በዚህ ሰዓት ማለት ነው። እና በባህላቸው በክብር በደረጃ ያነሰ ወይም ደግሞ ባሪያ ነው የሚያጥበው። ባሪያ አሁን ማን ነው የሚያጥበው? ባሪያ ነው የሚያጥበው። እርስ በርሳቸው ሊተጣጠቡ አይወዱም በባህላቸው ማለት ነው። ስለዚህ ኢየሱስ ክርስቶስ ምን አይነት ፖዚሽን እንደወሰደ ምን አይነት ደረጃ ላይ እንዳለ አሁን ልንገነዘብ ያስፈልጋል ማለት ነው። አንድ ምሳሌ ልንገራችሁ። እዚህ መድረክ መቼም ሳልጠቅስ ማላልፈው ሁልጊዜ አንድ ሰው አለ። ማን ይመስላችኋል? ውድ ባለቤቴ አንዴ ነፍሰ ጡር ነበረች። የመጀመሪያውን ልጃችንና ሆዷ በጣም ገፍቷል። ምን አለችኝ? ሲባክህ ዛሬ ጠበኝ አለችኝ። ምን አልኳት? ምን አልኳት? ኢትስ ቬሪ ስትሬንጅ። አሁን ምን መልስ እንደሰጠዋት፣ እሺ አጥብሻለሁ ግን ለማንም እንዳትናገር ያልኩት። ወገኖች ወይ የኃጢአቶች ሁሉ ብዙ ኃጢአቶች ከትዕቢት ነው የሚመጡት። እነግራቸዋለሁ። ብዙ ኃጢአቶች ትዕቢት ነው፣ እንትናል እኔነት ነው። ብዙ ኃጢአቶች አይታችሁ ከሆነ አንዱን ሌላውን ለማክበር ባናከብረው ምንድን ነው? እኔ ከሱ ይሻላለሁ ነው። ለምን ብዬ ነው እሱን ደግሞ ማክበር? እሱን አሳንሶ እኔን ምን አድርጌ ከፍ አድርጌ ነው። ብዙ ጊዜ ትዕቢት እንደዛ ነው። ለምን ከሱ ጋር አትስማማም? ትዕቢት ነው። ለምን? የኔ ሐሳብ ምን ይሆናል? እኔ ትክክለኛ ነኝ፣ እሱ ግን አይደለም። አሁን እኔ ማንን ነው የፈራሁት? ማጠቡ አይደለም። ሺህ ጊዜ ለምን አላጥባትም? እንኳን የምወዳትን ሚስቴን ይቅርና። ግን ምንድነው ያስፈራኝ? ፒር ግሩፕ ወይም ደግሞ ጓደኞቼ ወይም ደግሞ ሌላ ሰው እሱ እኮ ሚስቱን ያጥባል። ሌላ ነው እንትኑ። በባህላችን በጣም ሌላ ነው እንትኑ። ያ እዚህ አሜሪካን ሀገር አንዳንድ ሰዎች ለየት ያለ ስራ በጣም ዝቅ ብለው ሲሰሩ ብዙ ሀሜት ደርሶባቸዋል በዘመዶቻቸው። እናቴ አደራሽን ልጄን ብዙ ነገር እንዳታሰሪው ትላት ነበር። እና ይሄ ባህል አለ እና ይህን ባህል ነው አሁን ጌታ ምን ሊያደርገው ሊሰብረው የፈለገ። ክብር ለእግዚአብሔር ይሁን። ዛሬ እንደዚህ አይነት ነገር የለኝም በእውነት እላችኋለሁ። ያ ትዕቢት ሊሆን ይችላል። ትዕቢትም ባይሆን
በቃ አይደለም የሌሎችን እንትን ማየት የለም አሁን ባለፈው የአብያተ ክርስቲያናት የአሜሪካ እዚህ ነበርና ገርም ታጠባ ሲባል በቃ እኛም ሁሉ እንትን የሚያደርጉን መስሎኝ ነበር። ደስ ብሎኝ ነበር በእውነት እላቸዋለሁ። በጣም በእውነት አሁን ሰሌ ወደ ጌታ ሄዷል። የእነሱን ባጥብን ያሁን እንዲህ በቃ ጥሩ ማስታወሻ ይኖረኝ ነበር ብዬ አስባለሁ። እና ለባለቤቴም እንደዚሁ እኔ ባጥብ ደስ ይለኝ ነበር ብላለሁ። ለምን አልጠይቃቸውም አሉ። ኦልሬዲ አሳይንድ ናቸው እና ደግሞ ደፍሮ መሄድ በጣም ያቅተኛል። እኔ ሲልጠብ ብዬ እንትን አለ ግን እንደዛ ግን ለወደፊት ይሆናል ብዬ ተስፋ አደርጋለሁ። ለዚህ ነው ደግሞ ይህ ትምህርት ዛሬ የሚቀርበው ማለት ነው። ክብር ለእግዚአብሔር ይሁን። እና ዛሬ ለማንም ካልተናገርሻል ግን እንደዛ ጠይቀኝ አታውቅም፣ ግን ትችላለች። ስለዚህ ኢየሱስ ይህን ተጽዕኖ ሊሰብር ፈለገና ጴጥሮስን ካላጠብኩ ከኔ ጋር እድል ፋንታ የለህም አለው። አንደኛ ይህን ተጽዕኖ ማስወገድ ነው የጌታ። ሁለተኛ ደግሞ ጴጥሮስ ከኢየሱስ ትህትና ባሻገር ያለውን አላስተዋልም። ምንድነው ከዛ ባሻገር ያለው ኢየሱስ ሊያስተምር የፈለገው? አሁን ኢየሱስ ሊያስተምር የፈለገው ይህ የእግር ማጠብ ፊዚካል ማጠብ መንፈሳዊ እጥበትን ያመለክታል። መንፈሳዊ ንጽህናን ያመለክታል። በመንፈሳዊ ሕይወት መንጻትን ያመለክታል። ኢየሱስ እዛ ደረጃ ነው የሚሄደው። አሁን ተመልከቱ፣ ይህን ነገር የሚያሳየው ኢየሱስ በሞቱና በትንሣኤው ነው፣ ደሙን በማፍሰሱ ነው። ያ ቀኑ ልክ ሊመጣ ነው። ማክሲመም 24 hours ነው። ግን ያወሩ የተማሩ ስለሄዱ አሁን ቀኑን ሊቀንስ ይችላል። ሰዓቱን ሊቀንስ ይችላል። ስለዚህ he's going to be crucified ማለት ነው፣ በዛ መስቀል ላይ ሊሆን። ስለዚህ ይህን ምስጢር ሊነግራቸው ያስፈልጋል። ክብር ለእግዚአብሔር ይሁን። ይህንም ከቁጥር 6 እስከ 9 የሚያሳይ ይሄ የመንፈሳዊ ልክ እንደንትን ማለት ነው፣ እንደ ሰምና ወርቅ። ሰሙ እግር ማጠብ ፊዚካሊ፣ እንደገና ደግሞ ወርቁ ግን ሊያስተላልፍ የፈለገው መንፈሳዊ እጥበትን መንጻትን የሚያሳይ ምልክት ሊሰጣቸው ፈልጎ ነው። ክብር ለእግዚአብሔር ይሁን። አሁን መንፈሳዊ መንጻት ደግሞ የሚገኘው ደግሞ ኢየሱስ ክርስቶስ የእግዚአብሔር በግ ምን መሆን አለበት? መታረድ አለበት። ደሙ መፍሰስ አለበት። የእግዚአብሔር በግ ዮሐንስ ምዕራፍ 1 ቁጥር 29 እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ። እንዴት ነው የሚያስወግደው? ጌታ ሆይ ኃጢአቴና በደሌን ይቅር በለኝ፣ በመጽሐፍህ ጻፈኝ፣ ስሜን ልጅህ አድርገኝ፣ ከኃጢአት ያንጻኝ፣ ከእንግዲህ በኋላ ጸጋህ ይምራኝ ላለ ይህ የበግ ደም የኢየሱስ ክርስቶስ ደም የእግዚአብሔር በግ ደም ምን ያደርጋል? ያነጻል። አሁን ከዛ ገና አልደረሰም እዛ፣ ግን ለነ ጴጥሮስ እየነገራቸው ነው። ክብር ለማን ይሁን? ለእግዚአብሔር ይሁን። እነዚህ በቁጥር 1 እስከ መጨረሻ የተወደዱበት ተስፋ አያችሁ። እነኝን ወገኖቹን የወደዳቸውን እስከ መጨረሻ ምን አድርጋቸው? ወደዳቸው ያለውን ፉልፊልመንት ወይም ፍጻሜ የሚያገኘው መቼ ነው? ኦልሬዲ ጌታን ተቀብለዋል፣ ድነዋል። ግን ፉልፊልመንት ያስፈልጋል። ኢየሱስ ክርስቶስ ምን መሆን አለበት? መሰቀል አለበት፣ መሞት አለበት፣ ደሙ መፍሰስ አለበት፣ መነሳት አለበት። አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት። አብርሃም ድኗል እኮ። ግን ፉልፊልመንት ፍጻሜ የሚያገኘው መቼ ነው ያገኘው? የዛሬ 2000 ዓመት ኢየሱስ ክርስቶስ ምን ሲያደርግ? ተሰቅሎ ደሙ ፈሶ ሲነሳ። ክብር ለእግዚአብሔር ይሁን።
አሁን ሪዘርቭድ ናቸው ማለት ነው። ሪዘርቭድ ባለፈው ለመናገር ሞክሬያለሁ። ታትሟል። የህትመት ግን ምን መሆን አለበት? እስከ ሪዴምሽን ድረስ ተጠብቋል። እነኚህም ተጠብቋል። ወዷቸዋል ለዘላለም። ግን ኢየሱስ ክርስቶስ ያን የመንጻትን መንፈሳዊ መንጻትን ፉልፊልመንት ወይም ፍጻሜ የሚያገኘው በሞቱና በትንሣኤው ጊዜ ነው። ክብር ለማን ይሁን? ለእግዚአብሔር ይሁን። በረከቱ ለማን ይሁን? ለእኛ ይሁን። እግዚአብሔር የተባረከ ይሁን። ስለዚህ የጴጥሮስ እድል ፋንታ ያለው በማን ላይ ነው? በዚህ በሚፈሰው በክርስቶስ ደም ላይ ነው። ስለዚህ አታጥበኝም፣ አንተ ለዘላለም አታጥበኝም። እንዲሁ ዝም ብሎ እኮ ብላንት ነው። በቃ ምንም እንትን ያስቀረው ነገር የለም። ግን የዋህ ነው። ወዲያው ደግሞ ያው ታውቁታላችሁ ታሪኩን። ኢየሱስን ሲክድ አልቅሶ ሲመለስ ኢየሱስ ክርስቶስ ይሰቀላለሁ ምናምን ሲል ጌታ ሆይ አያድርግብህ ሲል አሁን ይገርመኛል። እንትን አለው ይሄ ሙቀትና ምን አለው ይሄ ምንድነው? ህዝብን ኢየሱስን የመውደድ ነገር አለው። ግን ሚስጥራትን መክፈት አልተቻለውም። ይህን ሚስጥር ግን ጌታ ምን እያደረገለት ነው? እየገለጠለት ነው። ከእግር በቀር ሁለንተናው ግን ንጹህ ነው። እናንተ ንጹሃን ናችሁ፣ ሁላችሁ ግን አይደላችሁ። ይሁዳን ለማለት ነው። እናንተ እግራችሁ ብቻ ነው። አያችሁ፣ እግራችሁ ብቻ ነው ሁልጊዜ ምን መሆን ያለበት? መታጠብ ያለበት። ሌላው ግን ንጹሆች ናችሁ። ወዳዛት ምን ማለት ነው? አዳምጡ። በደህንነት ጊዜ ሰው ኢየሱስ ክርስቶስን ሲቀበል ጌታ የሚያደርገው ማንጻት አንድ ጊዜ ብቻ ነው። ደህንነት ስንቴ ነው? አንድ ጊዜ ብቻ ነው። ክብር ለእግዚአብሔር ይሁን። አያችሁ፣ ሁላችሁ ምንድን ናችሁ አለ? ንጹሃን ናችሁ ነው ያላችሁ። ሁላችሁ ንጹሃን ናችሁ። ያ ፍጻሜ ማግኘት ነው እንጂ ሁላችሁ ንጹሃን ናችሁ። ፍጻሜ ደግሞ ማግኘት የግድ ነው። አሁን ልክ እንደዛ ልክ ኃይለኛ ቃል ቢናገረውም ኢየሱስ ወደዛ እንደሚወስደው ያውቃል። ወደ ፍጻሜው እንደሚወስደው ያውቃል። ነገር ግን አሁን ደህንነት አንድ ጊዜ ቢሆንም ነገር ግን በዕለት ኑሮ አዳማዊ ባህሪ ስላለ ምንም እንኳን የኃጢአት ባሪያ ባንሆንም ኃጢአት አይገዛንም። አይደለም እንዴ? የምን ልጆች ነበራችሁ? የኃጢአት ባሪያዎች ነበራችሁ ይላል። አሁን ግን ነፃ ወጥተናል። ክብር ለእግዚአብሔር ይሁን። ከክርስቶስ ደም የተነሳ ኃጢአት ግን አለ። the days of death እንፈልጋለን። ያ ደግሞ ስንከብር ይሆናል። ክብር ለእግዚአብሔር ይሁን። ሞት ሆይ የሚባለው ነገር መውጊያ የታለ የሚባለው የሆነ የሚባልበት ማለት ነው። the days of death ሞት የሚሞተው ያን ጊዜ ነው፣ የመጨረሻው ጊዜ ማለት ነው። አሁን ግን ሊንገር ያደርጋል። አሁንም ይመጣል። አሁንም ያንተን ይላል። ስለዚህ ኃጢአት አሁንም አለ። ስለዚህ ሁልጊዜ ኃጢአትን አንሸመድድም። ለምን? ኃጢአትን አንጠጣም፣ ኃጢአትን አንበላም። እንደ ዕለት ኑሮ እንደ እንጀራ አንበላው፣ እንደ ቆሎ አንቆረጥመውም። ለምን? ያ የክርስቶስ የማዳን ጸጋ በእኛ ውስጥ ስላለ ኃጢአትን የሚጠላ መንፈስ አለን። ክብር ለእግዚአብሔር ይሁን። ስለዚህ ግን ሁልጊዜ ይሄ አንድ ስህተት ብናደርግ በንስሐ ወደ ጌታ እንቀርባለን። የዘላለም አምላክ የተባረከ ይሁን። ስለዚህ ይህን የመተታጠብ ስነ ስርዓት ልንጠብቅ ያስፈልጋል። ለምንድን ነው መሰላችሁ? ይህን ስናደርግ ምናልባት ለወደፊት ቤተክርስቲያን በፓስኦቨር ጊዜ ወይም ደግሞ በፋሲካ ጊዜ ወይ ሳምቲንግ በአመት እንግዲህ
የራሴ ሪኮሜንዴሽን ነው። በዚህ አጋጣሚ አንድ ጊዜ ግን ማድረግ ይኖርባታል ቤተክርስቲያን። እንዴት ታደርገዋለች? እንግዲህ አሰራሩ የቤተክርስቲያን መሪዎች የሚያደርጉት ይሆናል እንደኔ። ምክንያቱም እንደ አድርጉ ስለሚል ነው። ለምን? መምህሩ ካጠበ ማን ነው መምህሩ? ታላቁ መምህር ካጠበ እርስ በርሳችን እንድንተጣጠብ ይገባናል። መንፈሳዊ መንጻታችንን እናስታውሳለን። ሁልጊዜ እናስታውሳለን። ኦ ጌታ ሆይ አንተ እኮ ያነጻኸኝ አንተ ነህ በደምህ እያልን ሁልጊዜ ለጌታ ምን አለ ክብርን እናመጣለን። ክብር ለእግዚአብሔር ይሁን። ስለዚህ ቁጥር 14 ነው እንግዲህ እንድንታጠብ መምህሩ ስላጠበ ማለት ነው። ቁጥር 15 መምህሩ ደግሞ ምሳሌነትን ትቶልናል። ሞዴል፣ የኛ ሞዴል ማን ነው? ኢየሱስ ክርስቶስ ሞዴል ትቶልናል ማለት ነው። ቁጥር 15 ቁጥር 17 ደግሞ ብናውቅ ብናደርግም ብፁዓን እንሆናለን ይላል። ብፁዓን ናችሁ፣ ብፁዓን ትሆናላችሁ። ይህም ብታውቁ ብታደርጉትም አድርጉት ነው አይደለም እንዴ? እንተጣጠብ ሲል እኮ እርስ በርሳችሁ ተጣጠቡ ትእዛዝ ነው፣ ኮማንድ ነው። ስለዚህ መተጣጠብ ያስፈልጋል ማለት ነው። አዲስ ስርዓት እንግዲህ እቺ ቤተክርስቲያን አርጋው አንዳንድ ዝም ብሎ በትንሽ ተደርጎ አይቻለሁ። ወንድማችን አይዶ ነው መንጌ አድርጓል። አንድ የሆነ በግል አድርጓል። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርክ። እሺ ይህን ስርዓት እንደ ኢየሱስ ለመለማመድ ምን ያስፈልገናል? ቴካዌያችን ምንድን ነው? ምን ወስዶ ከዚህ አንደኛ ፍቅር ኢየሱስ የወደዳቸውን እስከ መጨረሻ ወደዳቸው፣ እስከ ሞት ወደዳቸው። ገብቷችኋል? አሁንም ብቻ አይደለም፣ ዛሬም እንዲያውም እስከ ዘላለም ኤቨርላስቲንግ አይደለም እንዴ? ኤቨርላስቲንግ ላቭ የወደደን ማለት ነው። ስለዚህ የቤተ ክርስቲያን የአካሉን ሰዎች እስከ ዘላለም መውደድ አለብን ማለት ነው። እስከ ዘላለም እኛ ሪስፖንሲቢሊቲ ያለን አሁን ተመልከቱ፣ እስከምንሞት ድረስ ነው፣ ወደ ጌታ እስከምንሄድ ድረስ ነው። ከዛ በኋላ ያው ነው እንትኑ ስሪቱ ያው ነው። የመዋደድ እግዚአብሔር የማመልክ ስሪት ነው ያለው። ከዛ በኋላ አትጨነቁ። ግን ጌታን እስከሚጠራን ድረስ ወይም እስከሚመጣ ድረስ ግን ችን ዘመን ምን እናድርግ? ለዘላለም እናርግ፣ እንዋደድ። ክብር ለእግዚአብሔር ይሁን። በረከቱ ለማን ይሁን? ለእኛ ይሁን። ዮሐንስ ምዕራፍ 17 ቁጥር 26 እንደዚህ ይላል፣ እኔንም የወደድህባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቅኳቸውም አለው። እኔንም የወደድህባት ፍቅር የማንና የማን ፍቅር? It's just wonderful. It's wonderful. በእውነት ይሄ ኤክስትራኦርዲነሪ ነው። ለእኛ ስናስበው ኤክስትራኦርዲነሪ ነው። ለምን? አባቴ ሆይ አንተ በወደድከኝ ፍቅር፣ ቫይስ ቨርሳ ነው ደግሞ ኢየሱስ አብን ደግሞ በወደደው ፍቅር ስለወደደው ነው ኢየሱስም መጥቶ ታዞ ምን ያደረገው? የተሰቀለው ማለት ነው። በዚህ ፍቅር እያለ እኮ ነው እኔንም የወደድክባት ፍቅር በእነርሱ እንድትሆን ስምህን አስታውቃቸዋለሁ። ስራ ላይ ነው። ይህ ፍቅር በእኛ እንዲሆን በአብና በወልድ የእግዚአብሔርን ኤክስፔክቴሽን ነው ይህን ማየት ያለባቸው። we are expected የአብና የወልድ ፍቅር በእኛ ላይ ምን እንዲሆን? እንዲሰርጽ፣ በእኛ ላይ እንዲነግስ፣ ፕራክቲካል እንዲሆን በእኛ ይህን ነው የሚፈልገው እግዚአብሔር። ስለዚህ ፍቅር ዋና ነገር ነው። አሁን በዚህ ውስጥ ምንድነው? እግዚአብሔርን መውደድ በፍጹም ልብ በፍጹም ሐሳብ ያ እንዳለ ነው። በዚህ ውስጥ ያ ሳይኖር አይደለም ይሄን እርስ በርሳችን የምንዋደደው፣ የጌታ መንፈስ ስላለብን ማለት ነው። ሁለተኛ ትሁት መሆን፣ ትዕቢትን ማስወገድ። ትሁት ጥቅሶች ናቸው መስጠታችሁ 66 ኢሳይያስ 66:2 እንደዚህ ላይ ነገር ግን ወደዚህ ወደ ትሁት
መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው መለከት። this is so magnificent really so magnificent። አሁን ተመልከቱ 3 ነገሮች፣ ወደዚህ ወደ ትሁት፣ መንፈሱ ወደ ተሰበረ፣ ለቃሌም ወደሚንቀጠቀጥ። ይሄን አይቶ የሚንቀጠቀጥ ማለት ለመፈጸም የሚታገል በእግዚአብሔር መንፈስ ልፈጽመው እያለ የሚሰራ አያችሁ። ትሁት ከጌታ የበለጠ ትሁት የለም። እንግዲህ ትህትናውን አየን እስካሁን። እንደገና ሌላ ጥቅስ አንደኛ ጴጥሮስ 5:5 እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ልበሱ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። አያችሁ፣ እርስ በርሳችሁ እየተዋረዳችሁ። ውርደት የሚለው ምንድን ነው? ዝቅተኛ ሰው ባለ አይደለም፣ ዝቅተኛ ነገር በቃ ዝቅ ራሱን ዝቅ ያደረገ ምን ይሆናል? ከፍ ይላል። ቫይስ ቨርሳ ደግሞ ራሱን ከፍ ያደረገ ደግሞ ዝቅ ይላል። ይህኛው ደግሞ ጴጥሮስ የሚለው ደግሞ እንዲያውም ትዕቢተኞችን ይቃወማል ይልና ለትሑታን ግን ምን ይሰጣል? ጸጋ። አያችሁ፣ ጸጋ የሚባል ነገር አለ። ጸጋ ሲባል ግሬስ። የትኛው ግሬስ? ኢየሱስ ክርስቶስን ከሞት ያዳነው ዛት ግሬስ ዛት ፓወር it is available anytime ወድቀን ምን ስናርግ ለጌታ እየሰገድን ስንጸልይ ያ ጸጋ ምን ይሆናል? ይመጣል። ስለዚህ ፍቅር ደግሞ እንግዲህ ከዚህ ከስጦታዎች ሁሉ የበለጠች ናት። ቆሮንቶስ እንደሚለው አንደኛ ቆሮንቶስ። ትሁት ደግሞ ለትምህርት ያለው the mightiest virtue ነው። ትህትና ብዙ ሰው ለማግኘት መጣር አለበት። ትህትና በጣም ማይቲ የሆነ ቨርቹ ነው እግዚአብሔር የሚሰጠን። ክብር ለእግዚአብሔር ይሁን። ፍቅር ይስጠን፣ ትሁት ያርገን። እግዚአብሔርን እጅግ አድርገን እናመሰግናለን።